በሚዲያው በጣም ከሚወዳቸው አንደኛ ሰዎች ሩታና አብርሽ እንዲሁም ደግሞ ብሩክና ሀይሚ ነበሩ። አሁን ለታ ሁላቸውም ተቀያይሮ ሌላ ሰው ሆነዋል። ፈረደበት። ይሄ ዶላር ማያደርገው ነገር የለም። የዶላር ነገር ይሆን እንዲሁም ደግሞ እውነታው ይሁን አላቅም። ነገር ግን ደግሞ ብዙዎቻችን እውነታ ነው የሚመስለን። እነሱ ያው ስራ ጉዳይ ሆነባቸው። ያኔ ከቪዲዮ በኋላ አንድ ላይ ያኔ ምን ሆንካኝ ምን ሆንሽኝ እንድም አስጨነኩሽ ወይ አስጨነኩህ ወይ እየተባባሉ ነው መሰለኝ። እኛ እዚህ ጋር ተመልካቾች በሙሉ ያኔ ለምን እንደዛ ይሆናል ብለን ብዙዎቻችን እንጨነቃለን። እነሱ ግን ለሰው ማሰብ ወይም ደግሞ ለሰው መጨነቅ የሚባል ነገር ያላቸው አይመስለኝ። ምክንያቱም ያኔ እንደዛ ቢሆን ኖሮ ያኔ እኛን የሚከታተሉ እኛን የሚወዱን እንዲሁም ደግሞ ስራዬ ብሎ እኛን የሚያዩን ልጆች ምን ይሰማቸዋል የሚለው ነገር መቼስ አይጠፋቸው ነበር። ግን ደግሞ ከቪዲዮ በኋላ ወይም ደግሞ ከካሜራ ጀርባ አንድ ናቸው። ከሰሩ በኋላ አስጨነኩሽ ወይ አስጨነኩህ ወይ ነው የሚባባሉት። ለህዝብ ማሰብ የሚባል ነገር በተፈጥራቸው ያላቸው አይመስለኝ። ምክንያቱም እንዴት ሰው በሰው በዚህ ልክ መጫወትና በዚህ ልክ እንትን ማለት ምን አመጣው? ብሩኬም አሁን አንዷን ይዞ እየዘለላ ነው። ሀይሚም ደግሞ አንዷን ይዛ እየዘለለች ነው። ሩታም እንደዛው እሪ ብላ ከአብርሽና በቃኝ ብላለች። ነገሩ እውነት ይሁን ውሸት ይሁን እኛ የምናውቀው ታሪክ የለም። እዚህ ጋር ሁላችንም ለመፍረድም ይሁን ሆነ ነገር ለማለት እንቾክላለን። ለመጨነቅም በተለይ እኛ ማዳም ቤት ያለን ቅመሞች ማለት ነው። ለምንድን ነው ግን ያኔ የሰውን ሊኩን አውቀን ይሆን አላ አይደል? ሲለያዩም በቃ ምን አህሰን፣ ሲጨመሩም ደግሞ በቃ ተጨመሩ፣ ሲመጡም ደግሞ የያዘችውን ይዛና ስትመጣ በቃ አህለን ብለን መቀበል ወይም ደግሞ መከታተል ትተን ያኔ ለነሱ በዚህ ልክ መጨነቅና በዚህ ልክ ማሰብ ተገቢ ነው ብዬ አላስብም። ምክንያቱም እነሱ ለተመልካች ያኔ ስለማይጨነቁና ይሆነ ነገር ስለማይሰማቸው ቢሰማቸው ስንት ኮሜንታተሮች ናቸው ተው እባካችሁን እንደትለያዩ እያሉ ማለት ነው። ግን ያነሱ እለት በእለት ያን እየቀጠሉበት እንጂ እየቀነሱት ነገር የለም። ትላንት ሀይሚንም አየኋት አይ በቃ ስትል እንደዛውም ብሩኬን አየሁት። በቃ ትላንት ነገሮች መጨረሻ ነው ብዬ ነበር፣ ግን አልሆነም። የአብርሽና እንዲሁም የሩታ ነገር እንደሆነ ከባድ ደረጃ ደርሰዋል። መጀመሪያው በትናንሽ ፕራንኮች እየጀመሩ መጨረሻው ላይ ደግሞ እነሱ ከካሜራ ጀርባ ምናልባት አንድ ሊሆኑ ይችላሉ። አስጨነኩህ ወይስ አስጨነኩሽ፣ ምን ላድርግ ስራ ጉዳይ ሆኖብን ነው ያኔ እየተባባሉ ሊሆን ይችላል። እኛ ግን እዚህ ጋር እያለን እነሱን የምንከታተል እኛ አብዛኞቻችን ያኔ እየተጨነቅን ነው። መጨነቃችን እናቆም። ሩታ ማፈለገችው ይዛ ስትመጣ በቃ ማየትና መከታተል፣ ያቺም ደግሞ የፈለገችዋን ይዛ ስትመጣ እንደዛ ብናደርግ ጥሩ ነው ብዬ አስባለሁ። ምክንያቱም ያኔ ከመጡትም ይምጡ እኛ ከማየት ወደ ኋላ አይደለም የምንለው፣ እያየን ነው። ግን ደግሞ መጨነቃችን ያኔ ከሀቅም በላይ መሆን ጥሩ ነው ብዬ አላስብም። ብዙ ልጆች እየተጨነቁ ስለሆነ ማለት ነው። እንዴ እዛ ሀገር ሆኖ የሚሰሩት ዩቲዩበሮች እንዴ እኔ ወንዱም ሴት ሱስ አለበት ሊበል፣ ሴትም ደግሞ የወንድ ሱስ አለባት ሊበል። ቆይ ግን ፕራንኩም ይሆን ምንም ይሆን ግን እንዴት ነው ዝግንን የማይል ነገር እንዴ? ለዛሬም ሄዶ አንዱን ሊጥፍ እንዴ የወንድ ውስጥ መግባት። ቆይ ግን ትንሽ ያኔ እንትን የሚደብር ነገር የለውም? ያኔ ነገሩ የሚሰሩት ያው ድራማ ነው። ድራማ ምን ይበለው ግን በዚህ ልክ ደግሞ ማፈታተን ጥሩ ነው ብዬ አላስብም። የምር ለምን ግን? ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቼ በሙሉ ሁላችሁም እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ ዛሬ ሁለት ልጆች ይዤ መጣሁኝ እና ሩታን ከአብርሽ እንዲሁም ደግሞ ሀይሚን ከብሩክ ይዤ መጣሁኝ። ሁኔታቸው ምር መጀመሪያ በጣም ደስ ይሉኝ ነበር፣ ግን አሁን ለታ ደግሞ በጣም እያስጠሉኝ ከመሄዱ የተነሳ ሀታ ማያቱ ራሱ እንደ መጀመሪያ አይደለሁኝም። በእርግጥ ማለት ነው መጀመሪያ ጊዜ እንዲሁ በቃ እንዴት ያኒ ቪዲዮ እስከሚለቀቅ ድረስ ጨንቃኝ ነበር። አሁን ግን እንደዛ አይደለሁኝም። ምክንያቱም ማሩም ሲበዛ አይጣፍጥም ይባላል። የሩታን አየን ያኒ
በቃ እኔ ዱባይ ሄዶ ከተመለሱ በኋላ ምንም እንደዛ አይነት ጭቅጭቅ ይመጣልም ይሰራሉም ብዬ አላስብም ነበር። ያን አስለን አላሰብኩትም ማለት ነው። ነገር ግን ደግሞ እዛም ሄዶ ተመለሱ ያው ያን እየቀጠሉበት ነው ማለት ነው። አሁን ጭራሽ ተለያየን ነው ያሉት። ይቺም ደግሞ ብሩክና ሃይሚ በጣም የሚወደዱ እንዲሁም ደግሞ ፍቅራቸው የሚያስቀና ልጆች ነበሩ። አሁን እነሱም ጀመሩ ማለት ነው እንዴ ወይስ ይሄ ነገር እንዴት ነው ብዬ ግራ ግብት እያለኝ ነው የምር። ብዙዎቻችን ደግሞ ኮሜንት ላይ የሚያሽቃብጡም አሉ። እኔ አንዳንዴ ግርም የሚለኝ የምር ይህንን ብዙ ጊዜ አወራለሁኝ። ሃይሚን ስለምንወዳት ብቻ ዛሬ በሰራችው ቪዲዮ ምናልባት ሰት ካለበት ያኔ በዚህ ቦታ ይህንን አስተካክል እንበል። እንዲሁም ደግሞ ሩታንም እንደዛው ስለምንወዳት ብቻ የዛሬው ቪዲዮ የሆነ ሰት ቢኖርበት ያኔ በመጀመሪያው ውዴታችን ቀጥለን ስህተቷን ደብቀን ያኔ ማውራት ተገቢ ነው ብዬ አላስብም። ብዙ ምድር አሽቃባጮች አሉ ማለት እንደዛ የሚያደርጉት። ቆይ እኔ አንዳንዴ ሳስበው እንዴ አንድ ሰው ተከታይ ሆነን ማለት ያኔ በቃ ወደድነው ማለት የሌለውም ጥሩነት ጥሩ ነው፣ ያልተሰራውም ቪዲዮ ጥሩ ቪዲዮ ነው እንዴ እንደዛማ ሆነ ተገቢ አይደለም። የምር ተገቢ አይደለም እንዴ አስለን ሲጀመር ማሽቃባጥ ጥሩ አይደለም። እንደዛ የሚያደርጉት በሙሉ አሽቃባጪዎች ናቸው ማለት ነው። ምክንያቱም እውነታውን ይረዳሉ። አሁን እኔ ለምሳሌ ሩታ እንዲወዳትና ሩታ በዛሬ በመጣው ቪዲዮ አስተያየት ለምን አንሰጣም? በቃ ያኔ በዛ በፊት ሁልጊዜም ውዴታችን እንዳለ ነው። ነገር ግን ደግሞ አስተያየት ስንሰጣ በዛሬ ቪዲዮ ሩታ ምን አወራች፣ አብርሽ ምን አወራ፣ እንዲሁም እነሱ እና ማን ናቸው ሃይሚና ብሩኬ እንደዛው ምን አወሩበት ሳንል ለምንድን ነው እንዲሁ ከመሬት ተነስተን ሆነ ነገር ለማለት የምንቾክለው? አንዳንዴ ትንሽ ቆም ብሎ ማሰብና ይሄ ነገር እንዴት ነው ብሎ ማሰብ። ማን ጥሩ ነገር አወራ ወይስ ደግሞ ማን ተሳሳተ የሚለው ሲሳሳቱ እሰታቸውን መንገር። ዝም ብለን ተከታይ አንሆን። ዝም ብለን ደግሞ አንድ ሰው ወደድነው ማለት ያኒ የሌለውንም ጥሩነት የሆነው ነገር አምጥተን ያኒ ጎበዝ በርታ ልንል አንችልም። ያኒ ጥሩ አይደለም። የምር እኔ ብዙ ጊዜ ያኒ ኮሜንት ሳይ አንዳንድ ልጆች በጣም ነው የሚያናድዱኝ። ቆይ ጭንቅላታቸው ተዘግቶ ሆኖ ወይስ ደግሞ ምን ሆኖ ነው የሚለው ደረጃ ነው የሚያስደርሱኝ። በእርግጥ ያኒ መውደዳችን እያለ ሆኖ ዛሬ በተሰራው ቪዲዮ ዛሬ አስተያየት እንስጠበት። ያንን ስለጠላናው ብቻ የሆነ ነገር አንበል። ይቺንም ስለወደድናት ብቻ የሆነው ነገር አናወራ ብዬ ነው እንትን የሚለው ሁሉ ጊዜ ማለት ነው። ለማንኛውም ሁላችሁንም አመሰግናለሁኝ። ለዚህ ቤት አዲስ ሆና ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር እያደረጋችሁ ብታበረታቱኝ ደስ ይለኛል። የምር ከምሬ ነው የሚላችሁ። በጣም ደስ ከሚሉኝ ሰዎች እነዚህ ልጆች ነበሩ። አሁን ያው ማረም ሲበዛ አይጣፍጥም አይደል? አሁን ሳስበው ያኔ ሳያቸው እንቱ ግራ ግብት አደረገኝ ማለት ነው። ለምን ነው ግን ያኔ ሁልጊዜም ጭቅጭቃቸው በቃ ይሄ ነው ፍቅር ምንድነው እንዴ? ለምን እቺን አቀፍካ ለምናችን አቀፍሺ? በቃ ያኔ በበቀል ነው እንትን የሚሉት ማለት ነው። አሁን ያኔ ማን ነው ብሩክና ሃይሚ ልክ እንደ አብርሽና እንደ ሩታ መሆን ጀመሩ ማለት ነው። በቃ እልክ እያያዛቸው ያኔ እሱ የሚያወራው ተቃራኒ እሷ ታወራለች፣ እሷ ካወራችው ተቃራኒ እሱ ያወራል። በቃ እንደዛ እየሆኑ እልክ ውስጥ እየገቡ ነው ማለት ነው። ይሄ ደግሞ ጥሩ ነው ብዬ አላስብም የምር። ለማንኛውም ምናልባት ያኔ ሰው ሆኖ የማይሳሳት ሰው አለ ብዬ አላስብም። ምናልባት ንግግሬ ደስ ካላችሁ ምን አህሰን ካላላችሁ ደግሞ እንደፈለጋችሁ። ግን ደግሞ እውነቷን እንዲሁም ደግሞ ተከታይ ከሆነ ይቀር እውነቱን ተናግረን ከመሻበት ማደር ነው የሚባለው። እንደዛ ነው መሰለኝ። ለማንኛውም ሁላችሁን አመሰግናለሁ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ እስከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ። ለዚህ ቤት አዲስ ሆናችሁ ላይክ ማድረግ አትርሱ፣ እንዲሁም ደግሞ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር እያደረጋችሁ ብታበረታቱኝ ደስ ይለኛል። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት የሰዓት አቆጣጠራችሁ ሰላማችሁ ይብዛ እያልኩኝ በሌላ በአዲስ እስከምንገናኝ ድረስ ቸር ቆዩልኝ። ሀሳብ ካላችሁ እንዲሁም ደግሞ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ምናልባት ተሳሳትኩ ነገር ካለ አውፉ በሉኝ። ከሊሆነም እየመረራችሁ ዋጡት። የራሳችሁ ጉዳይ። ሰምታችኋል።
አይደል ነው። እሺ ሁላችንም አመሰግናለሁ።